ጤናይስጥልን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ርዕሰ ጉዳዮች የምናነሳባት ሰዓት ላይ ተገኝተናል። ቀጣዮቹን ደቂቃዎች አብረናችሁ ቆይታ እናደርግ። እኔ ገለባባይና ቃለስላሴ ካሳ አብረናችሁ ቆይታ እናደርጋለን። ስቱዲዮም ተገኝተናል። ቃል እንዴት ነው ብያለሁ። እንግዲህ ድራማዊ ክስተት የነበረው የሳምንቱ ምርጡ የሚባል መርሃ ግብር የተካሄደበት 25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ትናንት ምሽት ፍጻሜውን አግኝቷል። ብዙ ድራማዊ ክስተቶች ነበሩበት። እንዳልነው እንግዲህ የነጥብ ልዩነት ይኖራል ብለን ነበር። የአስቶን ቪላ ነጥብ መጣሉ ተከትሎ እውነት ነው ይሄ ነጥብ የተጣለበት ሳምንት ሆኗል። ግን መሪዎቹ ድል ያደረጉበት የሊቨርፑል እና የማንቸስተር ሲቲ እንደዚሁ ምርጥ ጨዋታ የነበረበት ማንቸስተር ዩናይትድም ተከታታይ 4 ጨዋታዎችን ያስመዘገበበት እንደዚሁ መሪው አርሰናል ደግሞ ጣፋጭ 3 ነጥብ ከ3 ጎሎች ጋር ያገኘበት ሳምንት ሆኗል። በዚህ ጉዳይ ላይ እንግዲህ የመሪው አርሰናል እና የተፎካካሪው ማንቸስተር ሲቲ ጉዞ እንደዚህም ደግሞ እነ ማንቸስተር ዩናይትድም ጥሩ የውድድር ጊዜን እያሳለፉ ይገኛሉ። ባሉን ደቂቃዎች ይሄንን ጉዳይ እናነሳለን። እንግዲህ አስቀድመህ እንዳልከው በተለይ የተለያዩ መርሃ ግብሮች ተከናውነዋል። የእንግሊዝ ፕሪሚየር ሊግ የዋንጫ ፍክክርም የሆነ መልክ እያሳየን ይመስለኛል። አሁን ከዋንጫው ፍክክር ጎን ለጎን ባልተናነሰ ደግሞ በአውሮፓ ቻምፒየንስ ሊግ ለመግባት የሚደረገው ፍክክር ደግሞ ሌላኛው የፕሪሚየር ሊጉ ድምቀት ሆኗል። በተለይ በማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑል መካከል ያለው የነጥብ ልዩነት ተቀራራቢ መሆን እንዲሁም ደግሞ በዋንጫ ፍክክር ውስጥ የነበረው አስቶን ቪላን ለመድረስ የ3 ነጥብ ብቻ ርቀት ቀርቶታል ማንቸስተር ዩናይትድና ይህ ደግሞ ሌላ ገጽታን የሰጠው ጉዳይ ሆኗል። ግን ከአርሰናልና አስቶን ቪላ መካከል ያለው የነጥብ ልዩነት 9 መሆኑን ተከትሎ አሁን በአርሰናልና ማንቸስተር ሲቲ መካከል ለሚቀጥሉት ሳምንታት እንግዲህ የዋንጫ ፍክክሩ በሁለቱ የሚሆንበት እድል መልክ እያሳየ ይመስላል እንግሊዝ ፕሪሚየር ሊግ። ምክንያቱም በተከታታይ አስቶን ቪላ ነጥብ መጣሉን ተከትሎ አሁን ያለው የነጥብ ልዩነት ወደ 9 ሰፍቷል። በአርሰናልና ማንቸስተር ሲቲ መካከል ያለው የ6 ነጥብ ልዩነት ይቀጥላል። ቅድም እንዳልከው በተለይ አርሰናል የሊጉ መሪ አርሰናል በሜዳው ኤምሬትስ ሰንደርላንድ ነበር የገጠመው። ከብዙ አንግሎች ማንሳት ትችላለህ ይህንን ጨዋታ። ምክንያቱም በመጀመሪያው ዙር አርሰናል ስታዲየም ኦፍ ላይት ላይ ወሳኝ አስቆጭ የተባሉ 2 ነጥቦችን ጥሎ መምጣቱ ይታወቃል። ስለዚህ ለበቀልም ሁለተኛ ነገር ደግሞ መሪነቱንም ለማጠናከር ማንቸስተር ሲቲ ከባድ መርሃ ግብር እንደሚጠብቀው ይታወቅ ነበር። ስለዚህ አርሰናል ይህንን ጨዋታ ማሸነፍ ግዴታ ሆኖበት ነበር ኤምሬትስ ላይ ሰንደርላንድን የጋበዘው። በጨዋታ እንቅስቃሴ ረገድ በጣም የተረጋጋ ቡድን፣ በጣም ማሸነፍን የፈለገ በጨዋታ እንቅስቃሴ 3 ጎሎችን ያስቆጠረና ምንም ጎል ሳይቆጠርበት የወጣው አርሰናል ተመልክተናል ማለት እንችላለን። በኋላ ላይ እንገባለን እንዴት ሄደ ወደ ጨዋታ። ያው ሳምንቱ ለሁሉም የእግር ኳስ አፍቃሪያኖች በጣም ደስ የሚል ነበር። እውነት ለመናገር ለአርሰናል ደጋፊም ለማንቸስተር ዩናይትድ ደጋፊም እንደዚሁም ለማንቸስተር ሲቲም ደጋፊ ብዙ የአርሰናል ደጋፊዎች ትናንትና ሊቨርፑል በመሸነፉ የተቆጩም አሉ፣ ያዘኑም አሉ። በተቃራኒው ደግሞ የማንቸስተር ሲቲ ደጋፊ ደግሞ ይደሰታል። ምክንያቱም እዚህ ኢትዮጵያ የተመለከትኩት ነገር ምንድነው ትናንትና አብዛኛው የማንቸስተር ዩናይትድ ደጋፊ ሲቲ እንዲጥልለት ፈልጎ ነበር። ማነው ሊቨርፑል በአውሮፓ ቻምፒየንስ ሊግ ያለው ይሄ ራሱ እግር ኳሳዊ ነገር ነው። የመጨረሻዎቹ የ90 ደቂቃ ሞሜንቶች በጣም የሚገርሙ ነበር። እግር ኳስ በነገራችን ላይ እኛ በየለት ይሄ ለነገሩ ያው እኛ እግር ኳስ እኔ አሁን ለምሳሌ እዚህ የሚያዝናናኝ እግር ኳስ አልሆነም። አሁን ስራ ይሆናል ኖርማሉ በየጊዜው የምከታተለው ለስራ በየ ነው እንጂ ለመዝናኛነት እየተጠቀምኩበት አይደለም እግር ኳስ ነው። አሁን ብዙ ሰው አሁን እግር ኳስን ከመዝናናት ውጪ አልፎ ደግሞ ውስጡ ገብቶበታል። ይሄ የትናንትና መለያ ነው። የእንግሊዝ እግር ኳስ ብቻ ሳይሆን የመላው ዓለም ላይ የሚታዩ እግር ኳስን የምንወደው በምክንያት ነው፣ የምናወራለት በምክንያት ነው የምንለው ለዚህ ነው። እግር ኳስን እንኳን የማይወዱ ሰዎች የትናንትናውን ቅጽበታዊ ድርጊት እግር ኳስ እንደዚህ ነው እንዴ የሚያስብል የትናንትና ምሽቱ የሊቨርፑል እና የማንቸስተር ሲቲ ተአምራዊ ክስተት በሚባል ደረጃ ማንቸስተር ሲቲ ትናንትና ምሽት አፈር ልሶ ነው የተነሳው። በነገራችን ላይ 74ኛው ደቂቃ ላይ ስሙዝ ላይ ያስቆጠራት ጎል የማንቸስተር ዩናይትድ የማንቸስተር ሲቲን የዋንጫ ግስጋሴ በቃ በተወሰነ መልኩ የገደለሽ ነበር። የምታስታውስ ከሆነ አርሰናል ላይም ወደ 84ኛው ደቂቃ ላይ ስሙዝ ላይ ያስቆጠራት ጎል አርሰናልን ተስፋ ያስቆረጠ ነበር። በተመሳሳይ ደግሞ አርሰናል ላይ ያስቆጠረውን ሲቲ ላይ ደግሞ ትናንት አስቆጥሮ የአሰልጣኝ ፔፕ ጋርዲዮላ ልጆች ግን አለመሸነፍ ዋንጫ ምን እንደሆነ ግስጋሴ እንደምንመለከተው እዚህ ስክሪን ላይ እውነት ለመናገር የሚናገር ምስል ነው። በነገራችን ላይ ይሄ በጣም የሚገርም ምስል ነው። ኦፊሻል ፔጁም ላይ ማንቸስተር ሲቲ ያደረገው ይሄ ነው። ድል እግር ኳስን የምንወደው በምክንያት ነው። ይሄ የተደራጀ ነገር ምናምን አይደለም። በቃ ስሜትን የምተነፍስበት እግር ኳስ ነው። በአጠቃላይ ግን ትናንት ምሽት የነበረው የሊጉ የመጨረሻ መርሃ ግብር የነበረው ማንቸስተር ሲቲ ከሊቨርፑል ያደረጉት ጨዋታ እሱን እንዳሰሳለን። የመሪው አርሰናልም
በወቅታዊ ብቃት ላይ አንጻር ላይ የሁለት ዓለም ቡድኖች ሆነው የተገናኙት ምንም ጥያቄ የለውም። ስታዲየም ኦፍ ላይት ላይ የነበረው የሰንደርላንድ እና የአርሰናል ጨዋታ በብዙ ነበር የሚጠበቅ የነበረው። ምክንያቱም ሰንደርላንድ በወቅቱ በጣም አስጊ ቡድን ነበረ፣ ሶስተኛ ደረጃ ላይ የነበረ ቡድን ነው። ለአርሰናልም በጣም ከባድ ነበር። አርሰናል ተሸነፈ የተባለበት ጊዜ አቻውቶ ተሸነፈ የተባለበት፣ ትናንት ግን ሁሉን ነገር ያጣጣመበት የዋንጫ ተፎካካሪ ያደረገበት ጎል አስቆጣሪ ልጆች ደግሞ ወደ ጎል ማግባት የተመለሱበት እንደነ ዩኬሬሽ በኋላ ደግሞ የዩኬሬሽና የካይቨርትስ ጥምረትን እኔ በጣም እያስደሰተኝ ነው። የሁለቱ ልጆች ጥምረት ሁለቱ ባሉበት ሰዓት ላይ አርሰናል ጎል እያስቆጠረ ነው። ካይቨርትስ ከተመለሰ በኋላ ደግሞ አርሰናል ጎሎች እንዲቆጠሩ እያደረገ የሚገኝ ነው። እሱም በስፋት እንዳስሳለን። ማንቸስተር ዩናይትድ አሁንም አይነኬ ቡድን ሆኗል። እጅግ የተደራጀ ቡድን ሆኗል። ስሜቱ በአሰልጣኝ ማይክል ካሪክ መሰልጠናቸው እነዚህ ልጆች ወሳኝ መርሃ ግብሮችን እንዲያሸንፉ አድርጓቸዋል። እንደዚህ እንመለከታለን። ግን ከማንቸስተር ዩናይትድ እንጀምር። ምክንያቱም ማንቸስተር ዩናይትድ የቀን 9 ሰዓት ተኩልን ጨዋታ የመጀመሪያው ሊጉ መርሃ ግብር ነው በቅዳሜ ዕለት ዓርብ ዕለት የተደረገ ነበር። ነገር ግን ያንን ጨዋታ ከምንም በላይ ዓርብ ዕለት ዳሰነው ነበር። ለአሰልጣኝ ቶማስ ፍራንክ በጣም የሚጠበቅ ጨዋታ ነው። አሁንም እንደተባለው ተሸንፏል። ቅድም ስትለኝ ነበር ይሄ ቡድን ሊወርድ ነው እንዴ ስንል ነበር አይደለ? አሁን ያለው ቶተንሃም ሆትስፐር በጣም የሚያሳዝን ነው። ስለዚህ የማንቸስተር ዩናይትድ እና የቶተንሃም በተወሰነ መልኩ ነካ አድርገን ወደ ሌሎቹ መርሃ ግብሮች ደግሞ እናልፋለን። ምናልባት ማንቸስተር ዩናይትድ ባሳለፍነው ሳምንትም ዓርብ ላይ በተለይ ሰፋ አድርገን ጊዜ የሰጠንበት እውነት ነበር። እውነት ለመናገር የማይክል ካሪክ አስደናቂ ጉዞ አሁንም ቀጥሏል። እንደውም ዘ አትሌቲክ ትላንት አንድ መረጃ አውጥቶ ነበር። ማንቸስተር ዩናይትድ አመራሮች ከወዲሁ ስብሰባ ተቀምጠዋል በማይክል ካሪክ ጉዳይ። ምክንያቱም በውድድር ዓመቱ መጨረሻ ይህ አሰልጣኝ መቀጠል አለበት ወይስ የአውሮፓ ሻምፒዮንስ ሊግ ቦታን ማስጠበቅ ቅድሚያ የምንሰጠው ጉዳይ ነው የሚል ሀሳቦች እየተሰጡ ይገኛሉ። እውነት ለመናገር የቀድሞ የአርሰናል ታሪካዊ ተጫዋች ኢያን ራይት ማይክል ካሪክን የሚያወድስ አንድ ቃል ተናግሮ ነበር። ማንቸስተር ዩናይትድ ማይክል ካሪክን ከመሾሙ 2 ወራት በፊት አስቀድሞ ቢሾመው ኖሮ በዋንጫው ፍክክር ውስጥ ይኖር ነበር ሲል ተናግሯል። በእርግጥ ይሄ የሁላችንም ምልከታ ሊሆን ይችላል። ለምሳሌ ማይክል ካሪክ ደግሞ ጥሩ ውጤትን ባያስመዘግብ ኖሮ ማይክል ካሪክ መሾም አልነበረበትም ብለው ደግሞ ሀሳቦችን መስጠታችን አይቀርም ነበር። ግን አስደናቂ ግስጋሴው ባለፉት 4 ጨዋታዎች ያደረጋቸውን ስትመለከት እነማንን ያሸነፈው በጣም ከባድ የሚባሉ የፕሪሚየር ሊጉ ክለቦች ነው። ምናልባት በአንጻራዊነት ቶተንሃም ሆትስፐርስ ነው ደካማ ልትለው የምትችለው እንጂ ማንቸስተር ሲቲም፣ አርሰናልም፣ ፉልሃምም በውድድር ዓመቱ ጠንካራ ጉዞን እያደረጉ የሚገኙ ክለቦች ናቸው። ግን ስትመለከተው በማንቸስተር ዩናይትድ መልበሻ ክፍል ውስጥ ያለው መረጋጋትና ተነሳሽነት ግን እጅግ አስደናቂ ነው። ማይክል ካሪክ ከዚህ ቀደም በተደጋጋሚ ብለንለታል። ማሸነፍ ምን ማለት እንደሆነ የሚረዳ አሰልጣኝ ነው። ዋንጫዎች ማሸነፍ በስነ ልቦና ረገድ ጠንካራ ሆኖ ሜዳ ላይ መገኘት ለማይክል ካሪክ ብርቁ አይደለም። ወይ ደግሞ በሰር አሌክስ ፈርጉሰን ጊዜ ራሱን በሚገባ ሜዳ ላይ ያሳየ ኮከብ እንደነበር ይታወቃል። ይህንን ደግሞ ሜዳ ላይ ያለው እርጋታ ብቻ ተጫዋቾቹ በስነ ልቦና ረገድ ጠንካራ ሆኖ እንዲገኙ እያደረጋቸው ይገኛል። ማይክል ካሪክ እንደነ ማይክል አርቴታ ወይም እንደነ ፔፕ ጓርዲዮላ በየጊዜው የሚጮህ አሰልጣኝ አይደለም። ተመልክተው ከሆነ በጣም ዝም ያለና በተጫዋችነት ዘመኑ የነበረውም ወደ አሰልጣኝነት ይዞት የመጣው ሂደት እንደሆነ ተመልክተናል። ግን በዩናይትድ ቤት ውስጥ ያለው ተነሳሽነት ለማሊያ መጫወት ምን ማለት እንደሆነ፣ ለክብር መጫወት ምን ማለት እንደሆነ ግን ከጨዋታ እያሳዩበት የሚገኘው መንገድ እጅግ አስደናቂ ነው። በቀጣይ ፈታኝ መርሃ ግብር አላቸው። በእርግጥ ወደ ለንደን አቅንተው በወራጅ ቀጠና ውስጥ የሚገኘው ዌስትሃም ዩናይትድን የሚገጥሙ ይሆናል። ከወራጅ ለመራቅ የሚያደርገው ፍልሚያ እንደመሆኑ ለማይክል ካሪክ ትልቅ ፈተና ሊሆን ይችላል ተብሎ ይጠበቃል። ነገር ግን የማይክል ካሪክ አካሄድ ግን የማንቸስተር ዩናይትድን የቀጣይ እጣ ፈንታ ብሩህ እንደሆነ ግን ፍንጭ እየታየበት ይመስላል። አዎ ማንቸስተር ዩናይትድ 3 ጉዳዮች ናቸው የሚነሱበት። እኔ አሁን ለምሳሌ የአሰልጣኝ ማይክል ካሪክ አንዱ እሱ ነው። የብሩኖ ፈርናንዴዝ ሁለተኛ ጉዳይ ነው። ሶስተኛው የደጋፊው ወደ ቀደመ ማንቸስተር ዩናይትድ በወቅታዊ ብቃት መደሰት መመለስ ነው። አሰልጣኝ ማይክል ካሪክ እንግዲህ ከቶተንሃሙ ድል በኋላ አንድ ጉዳይ አንስተው ነበር። እንዳለ ተጫዋቾቼ ጥሩ ግብረ መልስ ነበር የሰጡኝ ተጫዋቾቼ። ይሄ ማለት ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም የነበረው የቡድን መንፈስና በአሰልጣኝ ማይክል ካሪክ ያለው የቡድን መንፈስ ለየቀል ነው ስናነሳው። ነገር ግን አሰልጣኝ ማይክል ካሪክ ያሉት ተጫዋቾቼ አላሳፈሩኝም። አሁን ትልቁ ጥያቄ እየተነሳ የሚገኘው በአሰልጣኝ ሩበን አሞሪም ከዛ ቀደም የነበሩት የማንቸስተር ዩናይትድ ልጆች አሁን ላይ ያሉት ተመሳሳይ ናቸው አብዛኞቹ። በተለይ በአሰልጣኝ ሩበን አሞሪም ያሉት ልጆች የጨዋታ መንፈሳቸው፣ የተነሳሽነት ሚናቸው በጣም ዝቅ ያለ ነበር። ስለዚህ የሳይኮሎጂ ጉዳይ፣ የስነ ልቦና ጉዳይ ነበር እነዚህ ልጆች ላይ የሚነሳው።
የነበሩትን ተጫዋቾች አደራጅቶ ነው። ማንቸስተር ዩናይትድ በአሰልጣኝ ሰር አሌክስ ፈርጉሰን ስር ሆኖ እንግዲህ እንደሚታወቀው አብዛኞቹ ተጫዋቾች በነገራችን ላይ ኦልትራፎርድን ቲያትር ኦፍ ድሪምስን ምን እንደሆነ ስለሚያውቁት የዛ አባል ደግሞ ሚካኤል ካሪክ ነበረ የቀድሞ ተጫዋች አሁን ደግሞ በአሰልጣኝነት ዙፋን ላይ የተቀመጠው። ስለዚህ እኔ እንደውም ማስታውሰው እኮ አሰልጣኝ ሰር አሌክስ ፈርጉሰን ከመቀመጫቸው ላይ ተነሱ ማለት ማስቲካቸውን እያኘኩ የሆነ ነገር ይፈጠራል። የመጨረሻ ፈርጊታ የምትባለው ይሄን ሞሜንት ደግሞ አሁን በልጃቸው በአሰልጣኝ ማይክል ካሪክ እያየ ነው። ስለዚህ የስነ ልቦና ጉዳይ ልጆቼ ግብረ መልስ ነው የመለሱልኝ። ጥሩ የውድድር ጊዜ እንዳሳልፍ አድርገውኛል። ምንም ጥያቄ የለም። አሁን የቀድሞ የአርሰናል ኮከብ ኢያን ራይት የተናገረው ጉዳይ አለ። ይህ ተጫዋች ይህ አሰልጣኝ ቀደም ብሎ ይሄንን ቡድን ይዞ ቢሆን ወደ ሻምፒዮንነት ጉዞ እሱ ልክ አይደለም። የእንግሊዝ ሚዲያዎች እንደዚህ ናቸው በነገራችን ላይ። አንደኛ አሰልጣኙ እንግሊዛዊ ነው። ጫናም ያን ያህል ደግሞ ሊበዛበት አልቻለም። አሁን ለሮይ ኪን እኮ እያፈሩበት ነው። ምንም ጥያቄ የለውም። አሁንም ብዙ ነገሮች ከፊቱ ፈተናዎች ይጠብቁታል። ግን ይሄ አሰልጣኝ አሁንም ስኬት በስኬት ላይ እየተደራረበበት ሲመጣ እንደ አርሰናል ተጫዋቾች እንደ ሚካኤል አርቴታ እንዳይሆን ስጋት አለኝ ለኔ። አርሰናል በውድድር ዓመቱ ላይ እያደረገ ባለበት እንቅስቃሴ ውስጥ ጎል እንዳይቆጠርበት ድረስ ሄዶ ነበር። ክሊንሺቶች ሁሉ ላይ እየቆጠርን ነበር። ከዛ አስቀድም እንዳልኩ በሰንደርላንድ አቻ ሲወጣ አርሰናል የተሸነፈ ያህል ነው እየተወራ የነበረው። አርሰናል ተጫዋቾቹ በጣም ስሜታዊ ሆነው አቻ መውጣታቸው ሊቆጣጠሩበት ያልቻሉበት ጊዜን አሳልፈናል። አሁንም ማንቸስተር ዩናይትድ ተከታታይ 5-6 እያሸነፈ በሄደ ቁጥር ለማንቸስተር ዩናይትድ አጋጣሚ ቢሸነፍ ስነ ልቦና እሱን ነው የምፈራው አሁን እንጂ የማንቸስተር ዩናይትድ የውድድሩ ጊዜ እንዳማረለት ነው። 3ቱን የለንደን ከተማ ክለቦች እኮ አፈር ለሶ ነው ያስነሳቸው። አርሰናልን፣ ቶትንሃምን፣ ፉልሃምን አሁን ቀጣ ደግሞ ዌስትሃም ሊኖረው ይችላል። ሌላኛው የለንደን ከተማ ሌላኛው ደግሞ የማንቸስተር ከተማን ሲቲን አሸንፏል። በአጠቃላይ እንግዲህ 12 ንጹህ ነጥብ ይዟል ሚካኤል ካሪክ። ስለዚህ ያሰልጣኙ ጉዳይ ነው። የብሩኖ ፈርናንዴዝ ምንም ጥያቄ የለውም። አሁን ላይ እንደውም ዛትሌቲክ ያወጣው በእንግሊዝ እግር ኳስ ታሪክ ውስጥ ምርጥ ተጫዋቾች ውስጥ ይካተታሉ ብሎ ጥያቄ አውጥቶለታል ዛትሌቲክ። አሁን እኔ በወጥነት አቋም ውስጥ ባለፉት 6 እና 7 ከዛ በላይ አመታቶች ውስጥ በማንቸስተር ዩናይትድ እንደ ሌጀንድ ቢቆጠረው ይሄ ተጫዋች ነው። ጎሎች ያስቆጥራል፣ ለጎል የሚሆን አሁን በቶትንሃሙ ላይ በጣም የሚገርም እንቅስቃሴ ሲያደርግ ነበር። ጎሏን የሚያስቆጠራት እንደዚህ ያለ ደግሞ የስነ ልቦናን ጉዳይ የሚነሳበት ነው። በአጠቃላይ አሁን ላይ የማንቸስተር ዩናይትድ የአሸናፊነት ጉዞ ይበል የሚያሰኝ ነው። አሁን በሳምንቱ አጋማሽ ላይ ደግሞ ወደ ለንደን አቅንቶ ዌስትሃም ላይ የሚያደርገውን ጨዋታ ተጠባቂ ነው። ግን ፍርሃት ዌስትሃም ከባድ ቡድን እየሆነ ነው። ላለመውረድ የሚጫወት ነው። ሊፈትነው ይችላል ብዬ ገምታለሁ። ስለዚህ ማንቸስተር ዩናይትድ እንግዲህ ጥሩ የውድድር ጊዜን እያሳለፈ ይገኛል። 9 ሰዓት ተኩል ላይ የተደረገው ይህ ጨዋታ ነበር። የመሪው አርሰናል ጉዳይ እናንሳ። 12 ሰዓት ላይ የተደረገ ጣፋጭ ድል ቀደም ሲል እንዳነሳው በስታዲየም ኦፍ ላይት አርሰናልን ነጥብ ያስጣለው ሰንደርላንድ ሜዳው ላይ 3-0 አሸንፎታል። አስቶን ቪላ ፓርክ ላይ አርሰናልን ሲያሸንፍ ኤሚሬትስ ላይ አምጥቶ ተበቅሎታል። ስለዚህ የአርሰናል የዘንድሮ የውድድር ጊዜ ከሜዳ ውጪ በሚሸነፍባቸው ሰዓት ላይ ሜዳው ላይ ደግሞ ጎል አስቆጥሮ ነጥብ የሚያገኝበት አርሰናል ሆኗል። ስለዚህ እስከ ትናንትና እስከ 1 ሰዓት ተኩል ድረስ ምሽቱ ድረስ አርሰናል የ9 ነጥብ ልዩነት አድርጎ ተንፈላሶ ጨዋታውን እያየ ነበር። ትናንት በነገራችን ላይ ለአርሰናል ደጋፊዎች በቃ ፌሽታ ጊዜ ነበር። በተለይ ደግሞ 1-0 ሲመራ ሌላ ታሪክ ነበር። አሁን ጫናው እንዳለ ሆኖ ነው፣ ግን ምርጥ የጨዋታ ሳምንት ነበር ለአርሰናል ነው። እግር ኳስ ቅድም የገለጽክበት መንገድ ጥሩ ይመስለኛል። በተለይ መዝናኛ ነው ያልከው። ሰዎች ያንን ላለመሸነፍ የሚያደርጉት ተጋድሎ በጨዋታ ሞመንቶች ውስጥ በየመጨረሻዎቹ ደቂቃዎች ላይ የሚፈጠሩት ሁነቶች እግር ኳስን የማይመለከተው ሰው ራሱ እንዲያይ ወይ ደግሞ ከመቀመጫው እንዳይነሳ የሚያደርጉ ሁነቶች ሲፈጠሩ ይስተዋላል። አሁን የማንቸስተር ዩናይትድ ባለፉት ጨዋታዎች ላይ ማሸነፉ ለማንቸስተር ዩናይትድ ደጋፊዎች የዋንጫ የማሸነፍ ያህል ስሜት እየሰጣቸው ይገኛል። ይሄ የመጣው ምንድነው? በዘንድሮው የውድድር ዓመት በነ ግሪምስቢ ታውን በአራተኛው የሊግ እርከን በሚገኝ ቡድን ጭምር ሲሸነፉ
አንገታቸውን የደፉበት የውድድር ዓመት ነበር። ከ33 ዓመታት በኋላ ደካማ የውድድር ጊዜያትን ያሳለፉበት ተብሎ ተወርቶላቸው ነበር። ግን አሁን በተከታታይ ያሸነፉ ሲመጡ ማሸነፍ ምን ማለት እንደሆነ ትልቅ ደስታ እንደሰጣቸው በጉልህ የሚታይ ነው። በዋንጫ ፉክክር ውስጥ እንዳሉ ድረስ እየተሰማቸው ይገኛል። የአርሰናል ደጋፊዎችም ከሳምንት ሳምንት ምናልባት በምን አይነት ቃል እንደምገልጸው ባላቅም ግን በጣም የሚዋደዱ ባልና ሚስት ከሚያሳልፉት ጣፋጭ ፍቅር ጊዜ ባልተናነሰ የአርሰናል ደጋፊዎች በየጨዋታዎቹና በየሳምንቱ በጣም በክለባቸው ደስተኛ እየሆኑ ይመስለኛል። ምክንያቱም ክለባቸው አሁን የሚገኝበት ቦታ ስትመለከተው በአራት የውድድር መድረኮች በጥሩ ጉዞ ላይ ይገኛል። እነዚህ ደጋፊዎች ላለፉት 22 ዓመታት ሙሉ በስቃዮች አሳልፈዋል። በውጣ ውረዶች የተሞላ አስከፊ ጊዜያትን አሳልፈዋል። አንድ 22 ዓመታት ያህል አርሰናልን የደገፈ ሰው ትልቅ ዋንጫን አያውቅም። ስለዚህ በተሻለ መልኩ አሁን የዘንድሮ ቡድናቸው ለዋንጫ እጅግ እንደቀረበ ይሰማቸዋል። ምክንያቱም ካለፉት 3 ዓመታት ይልቅ ሁለተኛ ደረጃን ይዘው ካጠናቀቁበት ይልቅ ያሁኑ አርሰናል እጅግ ለዋንጫ የቀረበ ነው ብለው ያምናሉ። የነዚህ መነሻው ምንድነው? አንደኛ ስኳድ ዴብዛቸው ነው። ሁለተኛ ነገር ደግሞ ስነ ልቦናን ከልምድ ጋር አዋህዶ ይዟል ቡድናችን ብለው ስለሚያስቡ ነው። አሁን የአርሰናል የሰንደርላንዱን ጨዋታ ስንመጣ 3-2 አሸነፈ። በጨዋታ እንቅስቃሴ ረገድ በጣም የተረጋጋና ማሸነፍን የፈለገ ቡድን አርሰናልን ተመልክተናል። በኤምሬትስ 3-2 ነው ያሸነፈው። ከማሸነፉን በዘለለ ደግሞ ሶስቱም በጨዋታ እንቅስቃሴ ያስቆጠራቸው ጎሎች ናቸው። ሌላው በውድድር ዓመቱ 13 ጨዋታዎች ያህል ግብ አልተቆጠረበትም። ይህ ማለት በ13 ጨዋታዎች በ25 ሳምንታት ውስጥ 13 ጨዋታዎች ላይ ክሊን ሺት ማስመዝገብ ማለት ቀላል ቁጥር አይደለም። ሌላው በውድድር ዓመቱ 17 ጎሎች ብቻ ነው የተቆጠረባቸው። ይህ ደግሞ በፕሪሚየር ሊጉ ቀዳሚ ያደርጋቸዋል። ስለዚህ ስትመለከተው የአርሰናል ደጋፊዎች አሁን ያሉበት ሁኔታ ቡድናቸው ሙሉ በሙሉ የተሟላ እንደሆነ ያስባሉ። ስለዚህ ለዋንጫው ትክክለኛው ጊዜና ወቅት ይሄ ነው ብሎ ያምናሉ። በዚህ ፉክክር ውስጥ በእርግጥ አሁንም ከጀርባ እየተነፈሰባቸው የሚገኘው ማንቸስተር ሲቲ በቀጣይ ሳምንታት የሚኖረው ፉክክር በጣም የሚጠበቅ ነው። ምክንያቱም ትላንት በርናርዶ ሲልቫ እንደተናገረው በኋላ ላይ የምናነሳው ቢሆንም በሊቨርፑል ተሸንፈን ቢሆን ኖሮ ምናልባት የውድድር ዓመት የዋንጫ ጉዟችን ያበቃ ነበር ሲል ጠንከራ ያለ አስተያየት ሰጥቷል። ያንን በጨዋታው ላይ የነበሩትን ሁነቶችና የማንቸስተር ሲቲ ተጫዋቾች ሪያክሽን መመልከት በቂ ነው። ግን እንደ አርሰናል ስትመለከተው አሁንም ከሊጉ ከሚገኙ ጠንካራ ቡድኖች ቀዳሚው ነው ብዬ አስባለሁ። ለምን ካል አንደኛ ከሳምንት ሳምንት አሁን ለምሳሌ ሰንደርላንድን ሲገጥሙ ያለ ኮከቡ ቡካዮ ሳካ፣ ያለ አምበላቸው ማርቲን ኦዴጋርድ፣ ያለ ባለልምዱ አማካይ ሚኬል ሜሪኖን የገጠሙት ግን በዛ ቡድን ውስጥ እነዚህ ተጫዋቾች ጎሏል ብለው እንድናስብ አላደረገንም። ያላቸው የስኳድ ስፋትና ጥራት ማለት ነው። ስለዚህ አርሰናል አሁንም ሁሉም ነገር በእጁ ይዟል። በቀጣይ ሳምንታት በጣም በርካታ ፈታኝ መርሃ ግብሮች ይጠብቁታል። ምክንያቱም በቀጣይ ከሚያደርጋቸው 5 ጨዋታዎች 4ቱም አዌይ ጌም ነው የሚጫወተው፣ ከሜዳው ውጭ ነው የሚያደርገው። እርግጥ አርሰናል በዘንድሮው የውድድር ዓመት ትልቁ ጥንካሬው ካልነው በሜዳው ነው። በሜዳው አንድ ብቻ ነው በሁሉም ውድድሮች የተሸነፈው፣ እሱንም በማንቸስተር ዩናይትድ ነበር። ስለዚህ ቀጣይ የሚያደርጋቸው ፈታኝ አዌይ ጌሞች በጣም ለአርሰናል በዋንጫው ፉክክር ጉዞ ውስጥ ትልቅ አይነተኛ ሚናን ይጫወታሉ ብዬ አስባለሁ። ይቄ አሁን በቀጣይም ብሬንትፎርድ ነው የሚገጥመው። ብሬንትፎርድ እኩል ከሊቨርፑል 39 ነጥቦች የያዘ ክለብ ነው። ስለዚህ ወደ ጂቴክ ኮሚኒቲ አቅንቶ በሚገጥምበት ጨዋታ ፍጻሜ አድርጎ እያንዳንዱ ጨዋታዎች የሚያደርግ ይመስለኛል። አዎ ግን እኔ የማልስማማበት አሁን ቅድም ያነሳው የአርሰናል ደጋፊ አሁን አይደለም። አሁን ቅድም እንዳልከው እኔ ከሳምንት ሳምንት እንደ ፍቅረኛሞች ህይወትን የሚኖሩ በቃ በየሳምንቱ ጣፋጭ ነገር ለምሳሌ አሁን የሚዋደዱ ፍቅረኛሞች ሳምንቱን ሰርተው ዊኬንድ ላይ ይገናኛሉ። የፍቅር ግንኙነታቸው ያምራል የምንልበት አጋጣሚ አለ። የአርሰናል ደጋፊ እንደዛ አይደለም። አሁን የአርሰናል ደጋፊ ሳይሆን የእንግሊዝ ፕሪሚየር ሊግ ነው ለኔ ከሳምንት ሳምንት የትኛውንም የእግር ኳስ አፍቃሪ እንደው በሳምንቱ መጨረሻ ደርሶ ፕሪሚየር ሊጉን ባየሁት ነው እንጂ የአርሰናል ደጋፊማ ከሳምንት ሳምንት ቁጭ ብሎ እግሩን ዘርግቶ የሚሄድበት ጊዜ አሁን አይደለም። አሁን ሰቀቀን ነው ለአርሰናል። በነገራችን ላይ ይሄ ከ10 ሳምንታቶች በፊት ቢሆን ልልህ እችላለሁ። ምክንያቱም አርሰናል የ15 ነጥብ ልዩነት ነበረው ያን ጊዜ በቃ ተዝናንተ የምታይበት ነው። አሁን ላይ ግን 6 ነጥብ በጣም ትንሽ ነው። በነገራችን ላይ በየሳምንቱ የአርሰናል ደጋፊ አሁን እንዴ የሐሙሱ ጨዋታ እኮ ከባድ ነው። በነገራችን ላይ ብሬንትፎርድ ለአርሰናል ከባድ ተጋጣሚ ነው። ባለፉት 2 ሳምንታቶች ውስጥ አስቶን ቪላን 1-0፣ ኒውካስትል ዩናይትድን 3-2 ድራማዊ በሆነ ክስተት ያሸነፈ ቡድን ነው። ስለዚህ ለአርሰናል አሁን አይመስለኝም አሰልጣኝ ፔፕ ጋርዲዮላና ተጫዋቾቹ የስነ ልቦና ቃላቶችን እየወረወሩ ይገኛሉ በአርሰናል ደጋፊዎችም በአርሰናል ተጫዋቾችም። ይሄ ለአርሰናል ደጋፊዎች ያስፈራል። ትናንትና አስቶን ቪላ ማንቸስተር ሲቲ ሊቨርፑልን ካሸነፈበት ጨዋታ በኋላ አሰልጣኝ ፔፕ ጋርዲዮላ የተናገሩት ምንድነው?
በማንቸስተር ሲቲ ድል ተደስቻለሁ በልጆቼ። አሁን ላይ የምንፈልገው የአርሰናልን ማንቀላፋት ነው። አርሰናል ካንቀላፋ ጥለነው እንሄዳለን። ይሄ ደግሞ ለብዙ በርካታ ዘመናቶች በእንግሊዝ ፕሪሚየር ሊግ ላይ የትኛውንም ክለብ ድክመቱን ስለሚያውቁ ነው አሰልጣኝ። አንፊልድ ላይ ሄዶ ማሸነፍ ደግሞ ለሳቸው ትልቅ ብርታት ነው። ስለ ማንቸስተር ሲቲ ጉዳይ ስናነሳ እናነሳው። ስለዚህ አርሰናል አሁን ላይ የሚዝናናበት አይደለም። ሁለተኛ እንግዲህ ከአሁን ላይ እንደ አርሰናል ትልቅ ስኳድ ያለው ክለብ ዓለም ላይ አለ ብዬ አልገምትም። ከግብ ጠባቂ ጀምሮ እስከ ፊት መስመር ተጫዋቹ ድረስ ባለፈውም ተናግሬዋለሁ። በርካታ ተጫዋቾች የሚፈለጉ የኔ የምትላቸው እኔ ክለብ ውስጥ ቢገቡልኝ ብሎ የሚጓጓላቸው ብዙ የአርሰናል ተጫዋቾች አሉ። እነሱ ማናቸው? ቅድም እንዳልኩ ዴቪድ ራያ ብትል አሪባ ዛባላጋ አለ፣ ልተካው ትችላለህ። ከፊት መስመር ላይ ገብርኤል ጄሱስ ብትል ዩኬሪች ልትለው ትችላለህ። ቡካዮ ሳካና ኦዲጋርድ መረሳት አይደለም፣ ግን እኔ ካለ እነሱም ማሸነፍ እንደሚችሉ እያሳየ ነው። ግን በዛ ዲሲፕሊን ውስጥ ሆነ ደግሞ ስታስበው ቡካዮ ሳካ ሲኖርና ሳይኖር አርሰናል ልክ የማይሆንበት ጊዜ አለ። ምንም ኖኖ ማዱኬ እኮ በፕሪሚየር ሊግ አንድ ጎል ያስቆጠረው ቡካዮ ሳካ እኮ በአንድ ጨዋታ ቢያንስ አንድ ጎል የሚያስቆጥር ተጫዋች ነው። ስለዚህ አርሰናል አሁንም በእነዚህ ተጫዋቾች ሲደራጁለት ምንም ጥያቄ የለም የወደፊቱ ጊዜ ያለመልባል ብዬ ገምታለሁ። ከዛ በተረፈ አርሰናል ላይ አሁን የምመለከተው ለአሰልጣኝ ሚኬል አርቴታ እንዲመች የሆነለት አንዱ ጉዳይ የተጫዋቾቹ ዲሲፕሊን። እኔ ከየትኛውም ጊዜ በላይ ነው የምልህ እግር ኳስን ካየሁበት ዘመን በላይ እንደ አርሰናል ተጫዋቾች ዲሲፕሊን ያላቸው ተጫዋቾች የሉም። እንደ አርሰናል ተጫዋቾች ስነ ስርዓት ያላቸው ተጫዋቾች የሉም። እንደ አርሰናል ተጫዋቾች ለክለብ ደጋፊዎች ከዛም በተረፈ ደግሞ ለሌሎችም ክለብ ደጋፊዎችም ለሌሎችም ክለቦች ትምህርት የሚሆኑ ተጫዋቾች ናቸው። ይሄን የምልህ በምሳሌነት ኢጎ የሚባል ነገር አለ። አንድ ተጫዋች ሻይን ሲያደርግ አሰልጣኙን ይበጠብጣል። ሪያል ማድሪድን፣ ባርሰሎናን፣ ማንቸስተር ሲቲን፣ ማንቸስተር ዩናይትድን፣ ቼልሲ በተለይ እንደነዚህ አይነት ክለብ ተጫዋቾች ለአሰልጣኝ ፈተና የሆኑ ብዙ ክለቦች አሉ። አርሰናል ላይ አሁን አንድ ቡካዮ ሳካን ብታወጣው እኮ አጨብጭቦ ነው የሚወጣው እኮ። እረፍት ያስፈልጋል። ኢዜ አሁን ተቀምጦ ነው ያለው ምንም አላለም። ግን ምንድነው የእንግሊዝ ሚዲያዎች ግን ይሄን ሊያጧጡፍ ይፈልጋሉ። በአሰልጣኙና በኢዜ መካከል ያለውን ግንኙነት ለመስበር ነው። ይሄ ማለት ደግሞ የመልበሻ ክፍሉ ለመጥበጥበጥ ነው። ግን ደግሞ መልሰህ ስታይ እንደ ዴክላን ራይስን የመሳሰሉ ተጫዋቾች ግን እኮ ዓለም ላይ እኮ ሻይን ያደረጉ የዓለም ምርጥ የመሃል ሜዳ አማካዮች እኮ ስትቀይሩ 50 ደቂቃ ላይ 60 ደቂቃ ላይ እኮ የነገን ነው የሚያስበው እንጂ ክለቡን የሚበጠብጡ አይደለም። እና የአርሰናል ራሱ የውድድር ጊዜ ማማሩ አንዱ የምለው የተጫዋቾቹ ስነ ስርዓት ዲሲፕሊን። ከዛ በተረፈ ከጀርባ ደግሞ እኔ ከ100% 90% ለአርሰናል የሻምፒዮንነት ጉዞ ላይ የስፖርቲንግ ዳይሬክተሩ አንድሬ ቤርታን ሳላመሰግን አላልፍም። ምክንያቱም አሰልጣኝ ሚኬል አርቴታ የሚፈልገውን ተጫዋች በየቦታው እንዲገባለት ማምጣት ብቻ አይደለም ሊጠቅሙ የሚችሉ አንድሬ ቤርታ ይችላል። እውነት ለምን አሁን ቅድም ያልኩም ለዛ ነው አሁን በአርሰናል ለክ ጠንካራ ቡድን ማግኘት ይቸግራል ያልኩ ይሄ ካለፉት አመታት ይልቅ በደንብ በስሏል። በዚህ ብስለት ላይ ደግሞ ጥሩ ስኳድ ይዘዋል። አሁን ተመልከተ ከሆነ ቀደም ስናነሳቸው የነበሩት ኮከብ ተጫዋቾችን ሳይዝ ማሸነፍ ማለት በጣም በተለይ በወሳኝ የፕሪሚየር ሊግ ሰዓት ላይ በጣም ፈተና ነበር። ያ ደግሞ በ2022-23 የውድድር ዘመን ዊሊያም ሳሊባን በጉዳት ሲያጣ አርሰናል ምን ያህል እንደተንኮታኮተ ተመልክተናል። በ2023-24 የውድድር ዘመን እነ ቡካዮ ሳካን ሲያጣ፣ በ2024-25 የውድድር ዘመን ሚኬል ሜሪኖ እንዲሁም ከሃቨርትስ እና ቡካዮ ሳካን ሲያጣም ተመልክተናል። የሳሊባ በ2022-23-24 የውድድር ዘመን ስለነበር ከኢጎ ጋር አነሳኸው በቡድን ውስጥ ያለው የአሸናፊነት ስነልቦና ጠንካራ ስለመሆኑ ያሳያል። ለምሳሌ አሁን የአርሰናል ስብስብ በእንግሊዝ ፕሪሚየር ሊግ በጣም ውድ የሚባለው ስኳድ ግን በልዩነት አነስተ አንድ ተጫዋች ከቡድንን የማሸነፍ ፍላጎት ስነልቦና ጥንካሬ በዘለለ ራሱን አውትሻይን ለማድረግ ወይ ደግሞ ራሱን የበለጠ ለማሳየት የሚጥር ተጫዋች እዚህ ቡድን ውስጥ የለም። ለምሳሌ አሁን ቪክቶር ዮኬሬሽ በውድድር ዓመቱ 13 ያህል ጎሎችን አስቆጥሯል፣ 2 አሲስት አድርጓል። በእርግጥ አምናና ካቻምና በስፖርቲንግ ሊዝበን ካስቆጠራቸው ጎሎች አንጻር በሚጠበቅበት ጎሎች አስቆጥሯል ማለት አይደለም። በእንቅስቃሴ ረገድ የአርሰናል የማጥቃት ሂደት ግን አዲስ ቅርጽ እንደሰጠው ደግሞ ብሩህ ነው። ተመልከተው ይሄ አስቸጋሪ ጊዜያቶችን ባሳለፈበት ወቅት ጎሎች ለማስቆጠር በጣም በተቸገረበት ወቅት የቡድን ጓደኞቹ በሙሉ ካጠገቡ ነበሩ እነ ጋብርኤል ጄሱስን ጨምሮ።
ከሃቨርትስ እዚህ ቡድን ውስጥ ሲመጣ ከሃቨርትስና የቪክቶር ዮኬሬሽን ጥምረት ተመልከተው ምን ያህል ለተጫዋቹ ደስተኛ እንደሆኑ። በእያንዳንዱ ስብስብ ውስጥ አሰልጣኝ ሚኬል አርቴታ ከገነቡት ቡድን ውስጥ ትልቁ ነገር ኢጎ የሚባለው ነገር እዚህ ቡድን ውስጥ አለመኖሩ በትልቁ ረድቷቸዋል ብዬ አስባለሁ። ለዛም ነው አሁን ሚኬል አርቴታ በርካታዎቻችን እንደምንለው በዘንድሮ የውድድር ዓመት በጣም ትልቅ ጫና ውስጥ ናቸው። ትልቅ ዋንጫ ማሸነፍ የግድ ይላቸዋል። ነገር ግን ይህንን ዋንጫ ባያሳኩ ለምሳሌ ክለቡ ሊያሰናብታቸው ይችላል ብለው ከሚያስቡ ሰዎች መካከል አንደኛው እኔም ነበርኩ። ምክንያቱም በፕሮሰስ ውስጥ ያለፈ ቡድን ስለሆነ ትልቅ ዋንጫ መምጣት ስለሚጠበቅባቸው። የክለቡ አመራሮች ግን ለሚኬል አርቴታ የሚሰጧቸው ቦታ ከዚህ ይጀምራል። በቡድን ውስጥ የተፈጠረው መረጋጋት፣ በቡድን ውስጥ ያለው የስኳድ ጥራት፣ ከፍተኛ ገንዘብ የሚያወጡ ተጫዋቾችን ማኔጅ ያደረጉበት መንገድ በክለቡ አመራሮች ዘንድ ትርፋማ አድርጓቸዋል። አሁን ክለቡ ከአመት ዓመት ቻምፒየንስ ሊግ ይጫወታል። በፕሪሚየር ሊግ ዋንጫ ፍክክር ጉዞ ውስጥ ባለፉት 3 ዓመታት ሁለተኛ ደረጃን ይዞ አጠናቋል። አምና በቻምፒየንስ ሊግ እስከ ሩብ ፍጻሜ ተጉዟል። ስለዚህ በዚህ ሂደት ውስጥ በቡድን ውስጥ ያለው ለውጥ በተለይ የክለቡ ደጋፊዎች ዋንጫን ቢፈልጉም የክለቡ አመራሮች ግን የሚኬል አርቴታን የተረጋጋ ቡድን የገነቡበት መንገድ እያደነቁ ይገኛሉ። ስለዚህ አሁን አርሰናል ቤት ውስጥ ያሉ ጥንካሬዎች እንዳሉ ሆኖ ደግሞ ከሃቨርትስ ወደዚህ ቡድን መመለሱ በጣም የተለየ መልክ እንዲሰጠው አድርጎታል። ለምሳሌ አሁን ሚኬል ሜሪኖ በጉዳት የለም፣ ማርቲን ኦዲጋርድን በጉዳት የለም፣ ኤዜ በተጠበቀው ልክ ፐርፎርም እያደረገ አይደለም ተብሎ ይታማል። ስለዚህ በዚህ ሂደት ውስጥ ቡድኑ በሚፈልገው ወሳኝ ሰዓት ላይ ከሃቨርትስ መምጣቱ ደግሞ አርሰናል ፍጹም ተገማች እንዳይሆን አድርጎታል። አሁን የአርሰናል ሂደት ተመልከተው ይገ በሊድስ ዩናይትድ 4 ጎሎች፣ በሰንደርላንድ 3 ጎሎች፣ በአጠቃላይ 7 ጎሎችን አስቆጥሯል በሁለት ጨዋታ። አሁን ከወጥነት ጋር በተያያዘ ሲነሳበት የነበረው ጥያቄ ቀስ በቀስ እየቀረፈ መጥቷል። ምክንያቱም ማንቸስተር ሲቲ ለምሳሌ ባለፉት 7 ጨዋታዎች 2 ጨዋታዎችን ብቻ ነው ያሸነፈው። እርግጥ የማንቸስተር ሲቲ ማርሽ ቀያሪነት በቀጣይ ሳምንታት ልንመለከተው እንችላለን ብዬ ቢጠብቅም የአርሰናል የዘንድሮ ውድድር ዓመት አካሄድ ግን በሁሉም ውድድሮች ጠንካራ ሆኖ መጓዛቸው በስነ ልቦና ረገድ በጣም ካለፉት ዓመታት ይልቅ ተሽለው እንደመጡ ግን ማሳያ ይመስላል። አዎ የአሰልጣኝ ሚኬል አርቴታ አሁን እኔ እንደው ለየትኛውም የአርሰናል ደጋፊ ለእግር ኳስ ተመልካች ላይ አሁን እኔ ከአሰልጣኝ ሚኬል አርቴታ ውጪ በላይ ለአርሰናል የሚበጅ አሰልጣኝ የለም ብዬ ነው የምገምተው። አሁን ላይ አሰልጣኝ ሚኬል አርቴታ በሆነ አጋጣሚ ዘንድሮ የሆነ ዋንጫ ባያነሱ ቢቀር እኛ አሰልጣኝ ቢሰናበቱ ባርሰሎና እጃቸውን ስሞ ነው የሚቀበላቸው። ፒኤስጂ እጃቸውን ስሞ ነው የሚቀበላቸው። አሁን ላይ ተፈላጊ ከሚባሉ ቀደምት አሰልጣኞች ውስጥ ባይካተት ቢኖርም ዘንድሮ ግን እንደ ሚኬል አርቴታ የሚፈለግ የትኛውም አሰልጣኝ የለም። ስለዚህ አሁን የእንግሊዝ አሰልጣኝ ዋንጫ ለማግኘት ተከትሎ የስንብት ደብዳቤ የሚጠብቁ ብዙ ሰዎች አሉ። የለም እንዴ ትረስት ዘ ፕሮሰስ 6 ዓመት ሆኖታል። አንድ ቤት እኮ በአንድ አደር አይገነባም እኮ። አሰልጣኝ ሚኬል አርቴታ ካለ ዋንጫ ቡድኑ ገንብተውታል። ቡድኑ ሲገነባ ደግሞ ዋንጫ ያገኘ ቢሆን ጥሩ ነው። ግን ደግሞ ተጋጣሚው ማን ነው? የምትወዳደረው የትኛው ሊግ ላይ ነው? እንደነ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲን በተወሰነ መልኩ የሚገዳደርበት የነበረ ዘመን ነው አርሰናል የቡድን ግንባታ ውስጥ የነበረው። አሁን ላይ ግን በአውሮፓ ሻምፒዮንስ ሊግ ላይ ተፈሪ፣ በእንግሊዝ ፕሪሚየር ሊግ ላይ አናት ላይ፣ በካራባው ፍጻሜ የደረሰ፣ በኤፍኤ ካፕ 4ኛ ዙር የሄደ ይሄን የመሰለ ቡድን የገነቡት አሰልጣኝ ሚኬል አርቴታ ዘንድሮ ዋንጫ ቢያነሱ ፒኤስጂ ጁን ስሞ ነው የሚቀበሉ። እንደውም የቀድሞ ክለቡ እኮ ነው። በተወሰነ መልኩ የባርሰሎና የላማሲያን እዛ ውስጥ ማደጉ ለሪያል ማድሪድ የሚሄድ እድሉ ጠባብ ነው ልትሉት ይችላል። ግን ይፈልጉታል። የትኛውም ክለብ አሁን ሚኬል አርቴታን ይፈልገዋል። ማቹርድ የሆነ አሰልጣኝ ሆኗል። በየጊዜው ጨዋታ ማንበብ ችሏል። አሁን ዋንጫ ብቻ ነው የሚፈልገው። አሁን ላይ ትንሽ በውስጥ አዋቂነት እየተነገረ የሚገኘው አሰልጣኝ ሚኬል አርቴታ በአርሰናል ቤት ውስጥ እስከ 2032 እና ከዛ በላይ ኮንትራታቸው እንደ አሰልጣኝ ፔፕ ጋርዲዮላና እንደ ቀደሙ አሰልጣኝ የርገን ክሎፕ በትልቅ በጀት ተበጅቶላቸው አመታዊ ገበያቸው ከ15 ሚሊዮን ፓውንድ በላይ ሆኖ ሊያረዝሙላቸው ይፈልጋሉ። ግን አሁን ጥያቄው አሰልጣኝ ሚኬል አርቴታ አሁን ነው የሚፈርሙት ነውስ ዋንጫ ካገኙ በኋላ ነው የሚፈርሙት? ይሄ ጥያቄ እያስነሳ ነው። አትሌቲክ ዓርብ ዕለት ያወጣው አንድ ጉዳይ አለ። ይሄ ምንድነው? እኛ አሰልጣኝ መጀመሪያ መፈረም ያለባቸው ከዋንጫ በፊት ነው። ክለቡ ግን ዋንጫ ካገኘ በኋላ ነው የምፈርመው ካሉት ለዋንጫ ነው እንዴ እስከዛሬ እየፈለጉኝ ያሉት የሚሉበት ነው። ምንም ጥያቄ የለው። ለዋንጫ ነው አንድ አሰልጣኝ የሚፈልገው። ግን ቢሆንም ዘንዳ ግን እኛ አሰልጣኝ አሁን ላይ ከአርሰናል የተሻለ አሰልጣኝ የላቸውም። ሌሎችን ክለቦች እኮ እናያለን። አሰልጣኝ በቀያየረ ቁጥር እኮ
ምን ያህል እርምጥምጥ ያለ ክለብ ውስጥ እንደምናየው ሁሉ አርሰናልም እንደዛ ይሆናል ብዬ ስለማላስብ ነው። በአጠቃላይ የማንቸስተር ዩናይትድ እና የቶተንሃምን አንስተናል፣ የአርሰናልና የሰንደርላንድ አንስተናል። የፍጻሜ የምናደርገው ድራማዊ ክስተት የነበረው አንፊልድ ላይ የተደረገው የሊቨርፑልና የሲቲ ጨዋታ ወሳኝ መርሃ ግብር ነበረ። ይህን ጨዋታ እንመልከው። እንዴት ተመለከትከው? ከጨዋታው በፊት እያወራን ነበር። ይሄ ምናልባት በውድድር ዓመቱ እጅግ ወሳኝ ከሆኑ ጨዋታዎች መካከል ይሄኛው ነው ስንባባል ነበር። አንደኛ ሊቨርፑል በተለይ በማንቸስተር ዩናይትድ እና ከቼልሲ ጋር ያለው የነጥብ ልዩነት እጅግ ተቀራራቢ መሆኑ ለሊቨርፑል በአውሮፓ ሻምፒዮንስ ሊግ ለመሳተፍ በሚያደርገው ጉዞ እጅግ አደጋ ነው። አንደኛ ሁለቱም ተጋጣሚዎች ቼልሲ ወደ ሞሊኒው ስቴዲየም አቅንቶ ወልቭስን 3-1 አሸንፏል በኮል ፓልመር ጎሎች። ማንቸስተር ዩናይትድ በአሸናፊነት መንገድ ቀጥሏል። ስለዚህ ሊቨርፑል በርካታ ሚሊዮን ፓውንዶችን እንዳወጣ ክለብ ዋንጫ ልታጣ ትችላለህ፣ ግን በአውሮፓ የውድድር መድረክ ካልተሳተፈ ግን ለሊቨርፑል ትልቅ አደጋ ይዞ ይመጣል። ምክንያቱም በዚህ ስኳድ ውስጥ የአውሮፓ ሻምፒዮንስ ሊግና ፕሪሚየር ሊግን ያሸንፋል ተብሎ ሰፊ ግምቶችን ያገኘው ሊቨርፑል ከአውሮፓ የውድድር መድረክ እንዳይወጣ ልክ እንደነዚህ አይነት ጨዋታዎች ማሸነፍ አለበት። ማንቸስተር ሲቲ በትልቅ ጫና ውስጥ ሆኖ ነው ወደ አንፊልድ ያቀናው። አንደኛ አርሰናል ቀድሞ ነው የተጫወተው፣ ስለዚህ የነጥብ ልዩነቱ 9 ደርሷል። ስለዚህ ማንቸስተር ሲቲ ወደ አንፊልድ ሲያቀና ከ2021 በኋላ አሰልጣኝ ፔፕ ጓርዲዮላ ያላሸነፉበት ሜዳ ነው። ስለዚህ በበርካታ መንገዶች ስትመለከተው ትልቅ ጫና እንደነበር በግልጽ ይታያል። አሰላለፉንም ስትመለከት ፔፕ ጓርዲዮላ ጥንቃቄን በመምረጥ ካውንተር አታክ ለማሸነፍ የሄዱበት መንገድ ይመስለኛል። ምክንያቱም ለምሳሌ በእንቅስቃሴ ረገድ ጥሩ ተጫዋች የሆነው ራያን ቸርኪ በትናንቱ ጨዋታ ላይ ተቀያሪ ወንበር ላይ ነበር። ፊል ፎደን ተቀያሪ ወንበር ላይ ነበር። ስለዚህ ስትመለከተው ነው ኒኮ ኦራይሊ ያሰለፉበት መንገድ በመከላከሉ በማጥቃቱም ረገድ ቢያንስ የተዋጣለት ስህተት የማታገኝበት አይነት ቡድን እንዲሆን ፈልገው እንዳቀሉና ጥንቃቄያቸውን ፈልገው እንደገቡ ወደ አንፊልድ ያስታውቅ ነበር። ሊቨርፑል በእንቅስቃሴ ደረጃ በተለይ ከረፍት በኋላ በጣም የተሻለ ሊቨርፑል ነበር። ግን በ74ኛው ደቂቃ ላይ አስደናቂ ግብ ምናልባት በውድድር ዓመቱ እምብዛም ያልተወራለት ዶሚኒክ ሶቦዝ ላይ ሊቨርፑል በአስቸጋሪ ውጣ ውረዶች ቢያልፍም ነገር ግን ዶሚኒክ ሶቦዝ ላይ አይነት ተጫዋች ግን ሊቨርፑል ማግኘቱ በጣም እድለኛ ነው። የትኛውን ቦታ ላይ ተሰልፎ የሚጫወት ቡድኑ በሚፈልገው ወሳኝ ሰዓት ላይ ጎሎችን የሚያስቆጥር ለሊቨርፑል የተሰራ የሚመስል እውነትም የቀድሞ የስቲቨን ጀራርድ አድናቂ መሆኑን በየጨዋታዎቹ የሚያሳይ ተጫዋች ነው። ትላንትም አስደናቂ ግብ አስቆጠረ። ካስቆጠረ በኋላ ግን ምናልባት ያው ሁሌ እንላለን ከነሱ በላይ እግር ኳስን ስለተረዳ ነው አይደል? ግን የየራሳችን ምልከታ ሊኖረን ይችላል። ግን እዛ ጨዋታ ላይ አሰልጣኝ አርነ ስሎት ልክ ጎሉን ካስቆጠሩ በኋላ ጌም ማኔጅመንት ላይ ችግር ነበረባቸው ብዬ አስባለሁ። ለምን ካል አስቆጥረዋል። ስለዚህ 3 ነጥቡን በእጃቸው ይዟል። ጨዋታው እስኪጠናቀቅ ድረስ ማንቸስተር ሲቲ የሞት ሽረት ጨዋታ እንደሚያደርግ ይጠበቃል። ምክንያቱም ለማንቸስተር ሲቲ ያን ጨዋታ ከውድድር ዓመቱ በጣም ትልቅ ትርጉም ካላቸው ጨዋታዎች መካከል አንደኛው ነው። ስለዚህ አትሊስት የአማካይ ስፍራ ተጫዋች አሊያም ቡድኑን በመከላከል ረገድ ሊያግዘው የሚችል ተጫዋች ቢያስገቡ ኑሮ ሪስኩን ሚኒማይዝ ማድረግ ይችሉ ነበር። ምክንያቱም ጨዋታው እየተጠናቀቀ ነው። 16 ደቂቃዎች ነው የቀሩት። ሲቲ በሙሉ ኃይሉ እንደሚያጠቃ ግልጽ ነበር። እነ ራያን ቸርኪ ሜዳ ላይ ተገኝተዋል። ስለዚህ በዚህ ሂደት ውስጥ ጌም ማኔጅመንታቸው ላይ አርነ ስሎት በጣም ትልቅ ጥያቄ ነበር። ሲቲ ግን ባለፉት ዓመታት የእንግሊዝ ፕሪሚየር ሊግን ለምን ዋንጫ እንዳነሳ 4 ጊዜ ያህል የእንግሊዝ ፕሪሚየር ሊግን ዋንጫ በማንሳት ለምን ክብረ ወሰን እንዳሳየ ግን የትላንቱ ጨዋታ ብቻ ማሳያ ይመስለኛል። ሲቲ በዘንድሮ የውድድር ዓመት በርካታ ጥያቄዎች ያነሳንበት ክለብ ነው። ከወጥነት ጋር በተያያዘ በርካታ ጥያቄዎች ማንሳት ትችላለህ። ሲቲ ላይ የባለፉት 7 ጨዋታዎች ውጤታቸው እንኳን ስትመለከት ይገኝ ከ7ቱ 2 ነው ያሸነፉት። 4 ጨዋታዎች አቻ ተለያይተዋል። በማንቸስተር ዩናይትድ ደግሞ ተሸንፈዋል። ስለዚህ በወጥነት በዛም የምትተማመንበት ቡድን እንዳልሆነ ባለፉት ሳምንታት አይተናል። እንደነዚህ አይነት ሞመንቶች ግን በዋንጫ ፉክክር ውስጥ ለማቆየት ግን ማንቸስተር ሲቲ መሆን አለበት። እንደዚህ አይነት ጨዋታዎች ለማሸነፍ ሜዳው አንፊልድ ነው። እስከ 84ኛው ደቂቃ እየተመራህ ነው። ስለዚህ በዛ ደቂቃዎች ውስጥ ያለህን አቅም ሁሉ ሰጥተህ ሊቨርፑል ያገኟቸውን አጋጣሚዎች በሙሉ ያልተጠቀመበት እድሉን ያገኟቸውን የማንቸስተር ሲቲ ተጫዋቾች ግን በሚገባ ተጠቅመው እውነተኛ የዋንጫ ተፎካካሪ ቡድን ለመሆናቸው ያሳዩበት ነው። በዛ ላይ ደግሞ የ9 ነጥብ ርቀቱን በዛ ልክ ከሰፋ በርናርዶ ሲልቫ እንዳለው የውድድር ዓመታችን የዋንጫ ጉዞ የማብቃት እድሉ ሰፊ ነበር ሲል ተናግሯልና ትላንት ያየነው ማንቸስተር ሲቲ ግን ባለፉት ዓመታት የእንግሊዝ እግር ኳስን ለምን እንደተቆጣጠረ በትንሹም ቢሆን ያሳየን ጨዋታ ነበር። የኔ የአሰልጣኝ አርኔ ስሎት የጌም ማኔጅመንት ችግር አይመስለኝም። የትናንትናው ለሊቨርፑል መጣል የአሰልጣኝ ፔፕ ጋርዲዮላ ብቃት፣ የአሰልጣኝ ፔፕ ጋርዲዮላ ልጆች ያልሸነፍ ባይነት፣ ተጋዳይነት እንደ እውነቱን እንናገር የእውነቴን ነው የምልህ። እኔ ከአርሰናል ደጋፊዎች ጥላቻ ምናምን ኖሮብኝ አይደለም የምናገረው፣ የእውነቴን ነው የምልህ። ትናንትና አርሰናል እስከ 84ኛው ደቂቃ ድረስ 1-0 እየተመራ በዛ ስሜት ውስጥ ሆኖ ጨዋታውን ይገለብጠው ነበር እውነት። ምክንያቱም በጣም ሲቸገር የነበረው አርሰናል
መጀመሪያ ጎል አያስቆጥርም። ከዛ ጎል ሲቆጠርበት በጣም እየተቸገረ ያለው አርሰናል ነው እውነት ለመናገር። ይሄ ማለት በአሰልጣኝ ፔፕ ጋርዲዮላ ምን ያህል ለዋንጫ ፉክክሩ እንደቀረቡ ማሳያ ነው። ለዋንጫ ፉክክሩ ነው ያልኩት። ይሄ ትናንትና የአሰልጣኝ አርኔ ስሎት ጌም ማኔጅመንት ችግር ብቻ አይደለም። የበርናርዶ ሲልቫን የመሰለ መሪ ማግኘታቸው እያንዳንዷን ቅጽበት ሁሉ ያገኙዋትን አጋጣሚ ጎል ማስቆጠር እንደሚፈልጉ ነው። አንድ ቡድን ትናንትናው በነገራችን ላይ ማንቸስተር ሲቲ በ1-0 ተጠናቆ ቢሆን ይሄ ጨዋታ ቢያንስ 9 ነጥብ ልዩነት ይሆን ነበር። 9 ነጥብ ልዩነት ማለት አሰልጣኝ ፔፕ ጋርዲዮላም እንዳሉት ከዋንጫ ፉክክሩ የምንወጣበት ነበር። በዛ ስሜት ውስጥ ሆነ 1-0 ስትመራ ኤክስፒሪየንስ ማለት ነው። ይሄ በርናርዶ ሲልቫ የእንግሊዝን ፕሪሚየር ሊግ ዋንጫ በልቷል በደንብ። አሰልጣኝ ፔፕ ጋርዲዮላ ዋንጫ ምን እንደሆነ ያውቁታል። ሃላንድ በመጣበት አመት ዋንጫ ያገኘ ልጅ ነው። የአርሰናል አንድ ተጫዋች የፕሪሚየር ሊግ ዋንጫ አላገኘም፣ ማያውቀው። ስለዚህ ልዩነቱ ምን አልሞት በተገናኝነት ማለት የኤክስፒሪየንስ ጉዳይ ነው። የአሰልጣኝ አርኔ ስሎት ጌም ማኔጅመንት ብቻ ሳይሆን የተጫዋቹ ተጋዳይነት፣ አልሸነፍ ባይነት። ከዛስ ምን አሉ ከጨዋታው በኋላ? አሁን ላይ በአርሰናል አንገት ላይ እየተነፈሰን እንገኛለን። አሁን ላይ የአርሰናልን ማንቀላፋት እየጠበቅን እንገኛለን። ይቺን ሞሜንት ካገኙ አይምሩትም እውነት ለመናገር። ስለዚህ ትናንትና ምሽት የነበረው የሁለቱ ድራማዊ ክስተት ጨዋታ ይሄ ነው። እኔ ከሌሎቹ ልዩት የሚያደርግልኝ 90 ደቂቃ እስከ መጨረሻው ደቂቃ ድረስ ተጋሉ 3 ነጥብ ይዞ መውጣት 3-1 ነበርኩ ስቦዝ ላይ በቀይ ባይባረርኩ ያቺ ጎል አንድ ደግሞ ማነሳው ጉዳይ ለሊቨርፑል የነጥብ ማጣት ትልቁ ሚና ምለው የአሊሰን ቤከር ትናንት ምን ጠጥቶ እንደገባ አልገባኝም። እኔ እንደዚህ አይነት ስህተቶች ሲሳሳት የነበረው ጎል ከመቆጠሩ በፊትም ብዙ ስህተቶች ነበረ። ከዛ በተረፈ ደግሞ የሙሐመድ ሳላህ እንደዛ መሆንም በጣም አስቀያሚ ነው። ምክንያቱም አንፊልድ ላይ ማንቸስተር ሲቲን ሲያገኝ ያርደው ነበርኩ አሰልጣኝ የርገን ክሎፕ ነብሳቸውን ይማረን ነበር ታውቃለህ። ከዛ ለካ የዛሬን አይበለውና እና ያ አስፈሪ ሊቨርፑል ትናንትና አልተመለከትነውም። በአጠቃላይ ግን ትልቁን ክሬዲት የምሰጠው አሁንም ለአሰልጣኝ ፔፕ ጋርዲዮላ ነው። ሳምንታቶቹ አሁንም የምንጠብቃቸው ነው። ግን አፈር ለሶ የተነሳበት ሳምንት ስለሆነ ማንቸስተር ሲቲ ሳላደንቅ አላልፍም ለማለት ፈልጌ ነው። በርናርዶ ሲልቫ ስታነሳይ ምናልባት ትናንት ጨዋታ ላይ ለኔ የጨዋታው ኮከብ የነበረው ተጫዋች ማርክ ጌሂ ነበር። ምክንያቱም ሊቨርፑልን ለመቀላቀል እጅግ ተቃርቦ እንደነበር ይታወቃል። ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ድረስ ጩኸቶች እያሰሙት ነበር። ነገር ግን በዛ አስደናቂ የሊቨርፑል ጩኸት ውስጥ ሆኖ እንኳን በጨዋታው የነበረው እንቅስቃሴ እጅግ አስደናቂ ነበር። እንደውም 4-5 ተጫዋች ይመስል ነበር ብቻው የነበረበት ሂደት። በጣም ከሚገባው በላይ አቅሙን ያሳየ ተጫዋች ነበር። ምክንያቱም የገባባቸው ኳስ ምንም ልታደርገው የምትችል አይደለም። እንደውም በኤክስጂ ፕሪሚየር ሊግ ያወጣው 0.02 ብቻ ነበር ግብ መቆጠር እድል የነበረው የዶሚኒክ ሶቦዝ ላይ። ግን በእንቅስቃሴ ደረጃ ካየው የማርክ ጌሂ እንቅስቃሴ በጣም አስደናቂ ነበር። ሲቲ በቀጣይ ምን ሊፈጥር ይችላል ካል ለአርሰናል ትልቅ አደጋ እንዲኖረዋል ብዬ ከምጠብቃቸው ነገሮች አንደኛው በቀጣይ ማንቸስተር ሲቲ ከሚያደርጋቸው 4 ጨዋታዎች 3ቱንም በሜዳው ነው የሚጫወተው። በሜዳ ስትጫወት የእንግሊዝ ፕሪሚየር ሊግ ላይ ያለው አድቫንቴጅ ቀላል አይደለም። ባለሜዳ ቡድን የማሸነፍ ስነ ልቦናን በተሻለ መልኩ ይዞ ነው ጨዋታውን የሚያከናውነው። ስለዚህ በቀጣይ የሚያደርጋቸው ጨዋታዎች እርግጥ ፕሪሚየር ሊግ ፈታኝ ነው። የትኛው ቡድን ሜዳ ድረስ መጥቶ እንደሚያስጥልህ አታውቀውም፣ እንደሚያሸንፍህ አታውቀውም። ግን ማንቸስተር ሲቲ አሁን ካለው ተነሳሽነት ጋር የትናንቱ ጨዋታ ለውድድር ዓመቱ እጅግ ያስፈልጋቸው ነበር። ስለዚህ በቀጣይ የሚያደርጋቸው ተከታታይ ጨዋታዎች በሜዳው መሆኑ ለማንቸስተር ሲቲ ትልቅ ጉልበት ሊሰጥ ይችላል ብዬ አስባለሁ። በእንቅስቃሴ ደረጃ ካየነው አሁንም ማንቸስተር ሲቲ ለምሳሌ የትናንቱ ከረፍት በፊት የነበረው እንቅስቃሴው አሳማኝ የሚባል አልነበረም። እርግጥ የተወሰኑ ኳሶችን ለመሞከር ጥረት አድርገዋል። ግን በዋንጫ ፍክክር ውስጥ እንደሚገኝ ቡድን በትልቅ ደረጃ እንደምጠብቀው ቡድን እንቅስቃሴው አሁንም አሳማኝ ነው ለማለት ይቸግራል። በመጨረሻው የአሸናፊነት ስነ ልቦናቸው ጥንካሬ ረድቷቸው ያገኙት ልምድ ረድቷቸው ወሳኝ 3 ነጥብ ይዘው መጥተዋል። ግን በቀጣይ ጊዜያት ማንቸስተር ሲቲ ማሻሻል የሚገባቸው ነጥቦች እንዳሉ ግልጽ እየሆነ የመጣ ይመስላል። በእርግጥ በትራንዚሽን ውስጥ ያለ ቡድን ነው። በክረምቱ በርካታ ፈራሚዎች መጥተዋል። በጠር ራሱ አንቷን ሴሜኒዮና ማርክ ጌሂ መጥተዋል። ስለዚህ ቡድኑ እየተደራጀ ሲሄድ አስደናቂ ቡድን እንደሚሆን ምንም ጥያቄ የለውም። ግን አሁንም ማንቸስተር ሲቲ በወጥነት ይሄንን የሚያስቀጥል ከሆነ አሁን በቀጣይ 13 ሳምንታት ቀርተዋል። ከዚህ በኋላ ፕሪሚየር ሊጉ ለአርሰናል 11 ሳምንታት ይቀራሉ። ምክንያቱም የነጥብ ልዩነቱ እንደዛ የሚባል ነገር የለም። በነገራችን ልዩነቱ ነው መነገር አትሊስት አርሰናል በዚህ ሂደት ውስጥ በሙሉ ጨዋታዎች ማሸነፍ ይጠብቅበታል። እያንዳንዱን ጨዋታዎች ለምን
ከማንቸስተር ሲቲ 6 ነጥብ አይደለም 10 ነጥብ ብትርቀው ማንቸስተር ሲቲ ያን ያህል አያስተማምንም። ነገር ግን በስነ ልቦና ደረጃ ያለፉት ዓመታት አርሰናል አሁን ነው የሚል እምነት የለኝም። ስለዚህ በዚህ ሂደት ውስጥ ግን እያንዳንዱ ጨዋታ ከዚህ በኋላ ለአርሰናልም ለማንቸስተር ሲቲም የፍጻሜ ፍልሚያ ይሆናል። እኔ 11 ሳምንት 12 ሳምንት የሚባል ነገር አልስማማም። ምክንያቱም ለወልቭስም 13 ሳምንት ነው የቀረው፣ ለአርሰናልም 13 ሳምንት ነው የሚቀረው። እንደዚህ አይነት ሂሳባዊ ካልኩሌት ለአርሰናል ጥሩ አይደለም። ምክንያቱም ያው እነሱን ለነገሩ እኛ እንደምንለው አይደለም፣ ፕሮፌሽናሎች ናቸው። ይሄ የጨዋታን በደንብ ነው የ90 ደቂቃ እንኳን ጨዋታ እኮ ትናንት አየን እኮ 9 ነጥብ ሆነ የአርሰናልና የሲቲ ልዩነት ብለን እኔ ዜና ሰርቼ ነበር እኮ የሚገርም ነገር አርሰናል በ9 ነጥብ ልዩነት ርቋል ብዬ ልሰራ ነበር። አያህ ያን ሁሉ አስፎርሸዋል። ስለዚህ እንኳን የ11 ሳምንት ልዩነት ልንለት ይቀርና አሁን ላይ የመጨረሻውን ጨዋታ እንግዲህ አርሰናል ከሜዳ ውጪ ተጉዞ ነው የሚያደርገው። ዋንጫ በበላበት ጊዜ ሊሆን ይችላል፣ ዋንጫም ሳያሳካበት ጊዜ ሊሆን ይችላል። አስቶን ቪላ ከማንቸስተር ሲቲ የመጨረሻው የሊጉ መርሃ ግብር ነው። ሲቲና አርሰናል ማነው አስቶን ቪላ የሚጫወቱት ጨዋታ እዛ ላይ ምን እንደሆነ አይታወቅም። በ33ኛ ሳምንት በዚህ አጋጣሚ አርሰናልና ሲቲ የሚገናኙት በ33ኛ ሳምንት። ከዛ በፊት ግን ሊፈጠር እንደሚችል አይታወቅም። በነገራችን ላይ ልብ ያልተባለ ጉዳይ የፊታችን ሐሙስ የሚደረገው ኢትሃድ ላይ የፉላም ጨዋታ ቀላል ጨዋታ አይደለም። በነገራችን ላይ ሮብ ይጫወታሉ፣ አርሰናል ሐሙስ ይጫወታል። በጣም የሚያስፈራኝ ከነገ በስቲያው ለሲቲ ከባድ ብዬ የምገምተው ቅድም ግን እንዳነሳው የማርክ ጎይን ጉዳይ ሳናደንቅ ማንሳት አይገባም። የሊቨርፑል የተነጠቀው ጀግና ልጅ ነው። ሊቨርፑል የተሸወደበት ትናንትና ምርጥ ብቃቱን ሲያሳይ የነበረው አንዱ ጉዳይ ነው። እሱ መምጣት የተከላካዩን ቦታ እንዲረጋጋ አድርጎታል፣ እንዲደራጅ አድርጎታል። ትልቅ ሰው እኮ ነው የሚመስለው፣ ወጣት ነው፣ 26 ዓመቱ። በዛ እድሜው ላይ የበሰለ ተጫዋች መሆን ተከላካዩ ነው ደግሞ በጣም ወሳኝነት አለው። የሩበን ዲያዝ ደግሞ መመለስ ለማንቸስተር ሲቲ ወቅታዊ ብቃት ነው። ከዛ በተረፈ ግን ማንቸስተር ሲቲ ጥሩም ሆነ አልሆነም 3 ነጥብ ካገኘ በቂ ነው የምለው። ከረፍት በፊት ማንቸስተር ሲቲ ጥሩ ነበር ለኔ። ማንቸስተር ሲቲ ከረፍት በኋላ ነው የተበለጠው እኮ። እንደውም እኮ ሊቨርፑል ከ45 ደቂቃ በኋላ ሌላ ሊቨርፑል ሆኖ መጥቶ ነው ጎል የሚያስቆጥር። ግን ማንቸስተር ሲቲ ደግሞ ትናንት ጥሩ አልሆነም ቢባል ተጋጣሚው ማን ነው? ሊቨርፑል። ሊቨርፑል ማን ነው? ያለፉትን 16 ጨዋታዎች ውስጥ አንዴ ብቻ በበርንማውዝ የተሸነፈ ቡድን ነው። ያልተነገረለት አርብ ዕለት አምሳውራው ነበር። በአጠቃላይ ግን የማንቸስተር ሲቲ አሁንም ግስጋሴ ለአርሰናል እኔ አድቫንቴጅ ነው ብዬ ገምታለሁ። ነቅቶ እንዲጫወት ያደርገዋል። በቃ ከሳምንት ሳምንት የ6 ነጥብ ርቆት እኮ አሁን ቅድም እንዳልከኝ እኮ ሳምንት በቃ በዚህ ቢያልቅ እኮ አርሰናል ሻምፒዮን ሆነ እንኳን። ስለዚህ እያንዳንዱን ጨዋታ ማሸነፍ ይጠብቅበታል አርሰናል ነው። ዘጠኝ ቅድም እንዳልኩ 10 ነጥብ ርቆ ማንቸስተር ሲቲን መፍራት አለበት ብለሃል። እውነት ነው። እኔም ይሄን ነው የምጋራው። ስለዚህ ለአርሰናል እንትን ነው ይሄ ተጠንቅቆ እንዲጫወት አሁንም የሚያደርገው አርሰናል ምንም ጥያቄ የለውም። እያንዳንዷን ጨዋታ የ3 ነጥብ ብቻ ሳይሆን ዋንጫ ጨዋታ እያየ የሚጫወት ነው። ግን ሲቲ ደግሞ ከኋላ ሲያስደነግጠው ጥሩ ነው ለአርሰናል። በቃ ተጠንቅቆ ሻምፒዮን የመሆን እድሉ ከዚህ ቀደም የሰራቸውን ስህተቶች አይደግምም ብዬ ገምታለሁ። እንግዲህ የሮብና ሐሙስ የሚደረጉ ትልቅ መርሃ ግብሮች አሉና አርሰናል ከሜዳ ውጪ የሚያደርገው ከብሬንትፎርድ ጋር ወሳኝ ጨዋታ ነው ብዬ ገምታለሁ። እንደዚሁም ደግሞ ኢትሃድ ላይ የሚደረገው ፉልሃም ከሲቲም የሚያደርጉት ወሳኝ መርሃ ግብር ነው። ከዛ በኋላ ያሉትም ማንሳት እኮ ይከብዳል። ለአውሮፓ ሻምፒዮንስ ሊግ የቦታ ለማግኘት ይመስለኛል አስቶን ቪላ አሁን እንዳልከው በሂሳባዊ ስሌት ሁሉም ሊቨርፑልም እድል አለው። በሂሳባዊ ስሌት በሂሳባዊ ስሌት ነው የምልህ። አሁን ምን ልልህ ፈልጌ ነው ያው ማለት ምንም ነገር ካልተፈጠረ በስተቀር የሆነ ነገር ካልሆነ በስተቀር ለፈልጌ አሁን ምንድነው ነው እንደዛ ማለት አሁን በአርሰናልና ዩናይትድ መካከል ያለው የነጥብ ልዩነት 12 ነው። ግን ዩናይትድ አሁን ከዋንጫው ስለማሰብ ይልቅ በአውሮፓ የውድድር መድረክ ስለመሳተፍ ነው ከሳምንት ሳምንት ማሰብ ያለባቸው። ቼልሲ ከማንቸስተር ዩናይትድ በአንድ ነጥብ ነው። አሁንም አስቶን ቪላ እንደዛ ማሰብ ጀምሯል። አስቶን ቪላማ አሁን የራሱ ሊደርሱት ነው። ማንቸስተር ዩናይትድ እና ጨራሽ ከማንቸስተር ዩናይትድ ጋር በ3 ነጥብ ሆኗል። ስለዚህ በዋንጫ ፉክክር ውስጥ ተመለከተው በአርሰናልና በማንቸስተር ሲቲ የመሆን እድሉ በጣም ሰፊ ነው። ቅድም ስንለው እንደነበረው በሂሳባዊ ስሌት የትኛውም ክለብ እድል ሊኖረው ይችላል። ግን እንደዚሁ ስትገምተው ያሉትን መርሃ ግብሮች እነዚህ ቡድኖች የዋንጫ እድል እንዲኖራቸው በሙሉ ጨዋታዎች አርሰናል ለማንቸስተር ሲቲ መሸነፍ አለባቸው ነው። ይሄ ደግሞ የመሆን እድሉ እጅግ ጠባብ ስለሆነ ነው። ግን እንዳልከው በቀጣይ የሚደረጉት ጨዋታዎች እያንዳንዱ ግን የፍጻሜ ያህል ናቸው። ማንቸስተር ሲቲ ከፉልሃም የሚያደርገው የፍጻሜ ጨዋታ ነው። ሌላው
ማንቸስተር ሲቲ ይሄንን ጨዋታ በ3 ነጥብ ዝቅ አድርጎ ለአርሰናል ጫና መፍጠር የሚችልበትም እድል በእጁ አለው። ምክንያቱም አርሰናል ጨዋታውን የሚያደርገው ሐሙስ ነው፣ በጂቴክ ኮሚኒቲ ስቴዲየም የሚደረግ ጨዋታ ነው። የመጀመሪያው ዙር የምታስታውስ ከሆነ ይሄ 2-2 ነበር ያሸነፉት በሚኬል ሜሪኖ እና ቡካዮ ሳካ ጎሎች። አሁን ሁለቱም ተጫዋቾች እዚህ ስብስብ ውስጥ የሉም በጉዳት ምክንያት። በቀጣይ ምን ይፈጠራል? ስለዚህ አርሰናል ማነው ሲቲ ያሸንፋል ያልከኝ ነው? ነው ኢፍ ቢሆን ጫና መፍጠር እንጃ አላውቅም፣ ሊከብደው ይችላል። ጫና የሚፈጥርበት እድል አለው በእጁ። ስለዚህ እኔ እንደውም አላውቅም ብቻ እናገኛለን። ግን በነገራችን ላይ የተከበራችሁ ከሳምንት ሳምንት እንደዚህ ጣፋጭ የፕሪሚየር ሊግ ክንዋኔዎቹን በትንታኔ መልኩ የምናቀርበው ብዙ ኦዲየንሱ አሁን አጓጊ ነው። ቅድም እንዳልነው እንግዲህ በየሳምንቱ የሚደረጉ መርሃ ግብሮች በጣም አጓጊ ስለሆኑ ነው። ሌሎች ስፖርታዊ ጉዳዮችንም ያው እንዳስሳለን። በተለይ የእንግሊዝ ፕሪሚየር ሊግ የዘንድሮ ልዩ ስለሆነ እያንዳንዷ ሞሜንትም ደግሞ ተጠባቂ ስለሆነች ነው። አርብ ጧትም ስንገናኝ እንደዚሁ ሐሙስና ሮብ የሚደረጉ ወሳኝ መርሃ ግብሮች ስለሚኖሩ የውጤት ለውጥም ሊያስከትል ስለሚችል በዛ ጉዳይ ላይ እንመለሳለን። ይገደብ አባይና ቃለ ስላሴ ካሳይ አብረናችሁ ቆይታ አደረግን ከመላው የስቱዲዮ አዘጋጆች ጋር። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።